ጠቅላዩና ከንቲባው አልቀረቡም። በአዲስ አበባ የተደረገ የፋኖና የመንግስት ስምምነት ፖለቲከኛው ጀዋር መሐመድ ዝምታቸውን የሰበሩበት ጉዳይ፣ በአዲስ አበባ የተጠራው ስብሰባ ለምን ተሰረዘ፣ ድንገት የተፈጠሩና የስብሰባ ጠሪዎቹን ያሳዘናቸው ክስተት ምንድን ነው የሚለውን በዝርዝር የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማችሁ ይብዛልን እያልን እነሆ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማሪም የደወል ምልክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናመራለን። መልካም ቆይታ። ወደ አስቀደምንላችሁ ጉዳያችን ስናመራ ኢያፓ በአዲስ አበባ የጠራው ህዝባዊ ስብሰባን መሰረዙን አስታወቀ። ኢያፓ ባወጣው መግለጫ እናም ለመረጃ ምንጫችን በላካው መግለጫ ህዳር 27 ቀን 2018 ዓ.ም በአዲስ አበባ በሚገኘው ዲ አፍሪክ ሆቴል ህዝባዊ ስብሰባ ጠርቶ እንደነበረ አውስቶም የስብሰባው ዓላማም ከህዝብ ጋር መወያየት እንደነበርም አስታውቋል። አዲስ አበባ ትናገራለች በሚል የስብሰባ እንደሚከናወን በስፋት ሲተዋወቅ መቆየቱን አስረድቷል። መግለጫው ሲቀጥልም የተለያዩ ሆቴሎችን፣ ሲኒማና ቲያትር ቤቶችን እንዲሁም የግል አዳራሾችን ስብሰባውን ለማድረግ መጠየቁን አውስቶ ሁሉም በመጀመሪያ ፈቃደኛ ከሆኑ በኋላ ሀሳባቸውን ሰርዘው ለማከራየት እንደማይፈልጉ መግለጻቸውንም ጠቅሷል። በመጨረሻም ዲ አፍሪክ ሆቴል ፈቃደኛ ሆኖ ውልና ቅድመ ክፍያ እንደተፈጸመለት ያስታወቀው ኢያፓም በዚህ መሰረት ስብሰባውን ሲያስተዋውቅ እንደቆየ አስረድቷል። ይሁንና በድንገት ይህም ሆቴል ውሉን ሰርዣለሁ፣ የከፈላችሁትን ገንዘብ ውሰዱ የሚል መልእክት እንደላከላቸውን ገልጿል። ሆቴሉ ያላሳማኝ ምክንያት ውሉን በማፍረሱ ክስ ሊመሰረትበት እንደሚችል የገለጸው ኢያፓ ነገር ግን ህዳር 27 የጠራውን ስብሰባ በአዳራሽ መከልከል ምክንያት ማድረግ አለመቻሉንም አስታውቋል። ወደ ቀጣይ ጉዳያችን ስናመራ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ አመራር አቶ ጀዋር መሐመድ የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ላይ የተላለፈው የ7 ዓመት ከ2 ወር እስራት ቀልድና የስሙላ ፍርድ ሲሉ አጣጥለውታል። አቶ ታዬ ደንዳ 7 ዓመት የተፈረደባቸው ሲሆን ፍርድ ቤቱ ጠቅላይ ሚኒስትርና ከንቲባ አዳነች አቤቤን ጨምሮ ዋና ምስክሮች ሳይቀርቡ ውሳኔ መስጠቱን ጠበቃቸው ገልጸዋል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ በ7 ዓመት ከ2 ወር ጽኑ እስራትና በ5,000 ብር መቀጮ እንዲቀጡ መወሰኑን ጠበቃቸው ለመረጃ ምንጫችን ገልጸዋል። የአቶ ታዬ ደንዳ ጠበቃ አቶ አበራ ንጉስ እንደተናገሩትም ፍርድ ቤቱ ታህሳስ 5 ቀን 2025 ዓ.ም በዋለው ችሎት የቅጣት ውሳኔውን ያስተላለፈባቸው ከዚህ ቀደም ጥፋተኛ በተባሉበት ፈቃድ የሌለው የጦር መሳሪያ ይዞ መገኘት በሚለው ክስ ነው። ጠበቃው 13 የቅጣት ማቅለያ ነጥቦችን አቅርበን ፍርድ ቤቱ ከነዚህ ውስጥ 12ቱን ተቀብሏል ሲል ለመረጃ ምንጫችን ተናግሯል። ይህ የተሰጠው የቅጣት ውሳኔም የቅጣት ማቅለያ ክርክሮችን ከግምት ውስጥ በማስገባት መሆኑን ጨምረውም ገልጸዋል። የአቃቤ ሕግ ቅጣቱ እንዲጨምር ያቀረበው ጥያቄ በፍርድ ቤቱ ውድቅ ተደርጓልም ብሏልም ጠበቃው። ውሳኔውም ሁሉንም የመከላከያ ምስክሮች ሳይሰማ የተሰጠ መሆኑን በመግለጽ ከተዘረዘሩት 5 የመከላከያ ምስክሮች ውስጥም የተሰሙት 2 ብቻ እንደሆኑም ተጠቁሟል። ጠበቃው ዋና ምስክሮች የሆኑት ጠቅላይ ሚኒስትር አብይ አህመድ፣ የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤና የከተማና ልማት መሰረተ ልማት ሚኒስተር ጫልቱ ሳኒ የመከላከያ ምስክሮች ተብለው ቢዘረዘሩም ፍርድ ቤት እንዳልቀረቡም ተገልጿል። ታዲያ ይህንን ውሳኔ ተከትሎ ነው አቶ ጀዋር መሐመድ በማህበራዊ ትስስር ገጹ ላይ ይህንን ያጋራው። አቶ ጀዋር መሐመድ ውሳኔውን አስመልክተው በሰጡት ጠንካራ አስተያየትም አቶ ታዬ የተከሰሱበትና የተፈረደባቸው ክላሽኒኮቭ ጠመንጃ ህገወጥ አይደለም ሲሉ ተከራክረዋል። እንደ ጀዋር ገለጻ ይህ የጦር መሳሪያ አቶ ታዬ በሚኒስትር ዴኤታነት ስልጣን ላይ በነበሩበት ወቅት ለደህንነታቸው ሲባል በመንግስት የተሰጣቸው እንጂ በህገወጥ መንገድ የያዙት አይደለም ብሏል። ፖሊስ በአቶ ታዬ ቤት አገኘውት ያለው መሳሪያ ራሱ መንግስት ለጥበቃ የሰጠ ሆኖ ሳለ የይስሙላ ፍርድ ቤት ይህንን እንደ ወንጀል ቆጥሮ የ7 ዓመት እስራት መወሰኑ ቀልድ ነው ሲሉ አቶ ጀዋር መሐመድ ቅሬታቸውን አሰምተዋል። የጉዳዩ ዳራ አቶ ታዬ ደንዳ ቀደም ሲል የብልጽግና ፓርቲ ከፍተኛ አመራርና የጠቅላይ ሚኒስትር አብይ አህመድ የቅርብ አጋር የነበሩ ቢሆንም ከመንግስት አቋም ጋር በተፈጠረ ልዩነትና በሰጡት የሰላ ትችት ምክንያት ከኃላፊነታቸው መነሳታቸውና መታሰራቸው ይታወሳል። ፍርድ ቤቱ ቀደም ሲል ከነበራቸው ከባድ የሽብርና መንግስትን የመገልበጥ ሙከራ ክሶች ነጻ ቢላቸውም በጦር መሳሪያ ይዞታ ክሱ ጥፋተኛም ብሏቸዋል። አቶ ጀዋርና ሌሎች የፖለቲካ ተንታኞች ግን የውሳኔ ፖለቲካዊ መልክ ያለውና ተቃውሞን ለማፈን የተደረገ ነው ሲሉ ይተቻሉ።
ወደ ቀጣይ ጉዳያችን ስናመራ በአዲስ አበባ በመንግስትና በፋኖ አንድ ክንፍ የተደረገ ስምምነት። አንደኛው የፋኖ ክንፍ በሆነው አማራ ፋኖ ህዝባዊ ድርጅትና በክልሉ መንግስት መካከል የሰላም ስምምነት መፈረሙን ያረጋገጠው የአፍሪካ ህብረት የተደረገው የሰላም ስምምነት ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ ሰላም ትልቅ ረፍት የሚከፍት ከትላንት በስቲያ አመሻሽ ላይ ባወጣው መግለጫ አስታውቋል። እንደ ህብረቱ መግለጫ የስምምነት ስነ ስርዓቱ በአዲስ አበባ የተካሄደ ሲሆን የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ሰልማ ማሊካ ሀዳዲ የአፍሪካ ህብረትን በመወከል የኢጋድ ምክትል ጻፊ መሐመድ አብዲ ደግሞም የምስራቅ አፍሪካ የልማት በየነ መንግስታት ኢጋድን በመወከል በስምምነቱ መሳተፋቸውም ተገልጿል። የአፍሪካ ህብረትን ወክለው በስምምነት ስነ ስርዓቱ ላይ የተገኙት የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር ሰልማ ማሊካ ሁለቱ ወገኖች ለንግግርና አለመግባባታቸውን በሰላማዊ መንገድ ለመፍታት ያሳዩትን ቁርጠኝነትም አድንቀዋል። በአንደኛው የፋኖ ክንፍ አማራ ፋኖ ህዝባዊ ድርጅትና በክልሉ መንግስት መካከል የተፈረመው የሰላም ስምምነት በኢትዮጵያ ዘላቂ ሰላምን ለማፈን ለሚደረገው ጥረት ትልቅ ምዕራፍ የሚከፍት መሆኑን የአፍሪካ ህብረትም ገልጿል። ስምምነቱ ለኢትዮጵያ ብቻ ሳይሆን ለመላው አፍሪካ ሰላም ጭምር የሚጠቅም ትልቅ ትርጉም ያለው መሆኑን የአፍሪካ ህብረት ኮሚሽን ምክትል ሊቀመንበርም ሰልማም አጽንኦት ሰጥተው ገልጸዋል። በአህጉራችን የሚፈጸም እያንዳንዱ የሰላም ስምምነት የጥይት ድምጽ የማይሰማባት አፍሪካን እውን የማድረግ ግባችንን ለማሳካት አንድ እርምጃ ወደፊት ለመራመድ የሚያግዝ ነው ያሉት ምክትል ሊቀመንበሯ ለአህጉራችን ሰላም ታላቅ ምዕራፍ በሆነው እዚህ ታሪካዊ የሰላም ስምምነት ላይ በመድረሳችሁ በአፍሪካ ህብረት ስም እንኳን ደስ አላችሁ ለማለት እወዳለሁ ሲሉ የአማራ ክልል መንግስትንና የአማራ ፋኖ ህዝባዊ ድርጅትን አመስግነዋል። በአማራ ፋኖ ህዝባዊ ድርጅትና የአማራ ክልል መንግስት መካከል የተደረገው የሰላም ስምምነት ለአፍሪካዊ ችግሮች አፍሪካዊ መፍትሄዎች ምን ያህል ኃይል ያላቸው መሆኑን አመላካች መሆኑን ምክትል ሊቀመንበሯም አመላክተዋል። የአማራ ክልል መንግስት ከአማራ ፋኖ አንደኛው ክንፍ ከሆነው የአማራ ፋኖ ህዝባዊ ድርጅት ጋር የሰላም ስምምነት መፈረሙን አስቀድመን መዘገባችን የሚታወስ ነው። ኢያፓ በአዲስ አበባ የጠራው ህዝባዊ ስብሰባን መሰረዙን አስታወቀ። ኢያፓ ባወጣው መግለጫ እናም ለመረጃ ምንጫችን በላካው መግለጫ ህዳር 27 ቀን 2018 ዓ.ም በአዲስ አበባ በሚገኘው ዲ አፍሪክ ሆቴል ህዝባዊ ስብሰባ ጠርቶ እንደነበረ አውስቶም የስብሰባው ዓላማም ከህዝብ ጋር መወያየት እንደነበርም አስታውቋል። አዲስ አበባ ትናገራለች በሚል ይህ ስብሰባ እንደሚከናወን በስፋት ሲተዋወቅ መቆየቱንም አስረድቷል። መግለጫው ሲቀጥልም የተለያዩ ሆቴሎችን፣ ሲኒማና ቲያትር ቤቶችን እንዲሁም የግል አዳራሾችን ስብሰባውን ለማድረግ መጠየቁን አውስቶ ሁሉም በመጀመሪያ ፈቃደኛ ከሆኑ በኋላ ሀሳባቸውን ሰርዘው ለማከራየት እንደማይፈልጉ መግለጻቸውንም ጠቅሷል። በመጨረሻም ዲ አፍሪክ ሆቴል ፈቃደኛ ሆኖ ውልና ቅድመ ክፍያ እንደተፈጸመለት ያስታወቀው ኢያፓም በዚህ መሰረት ስብሰባውን ሲያስተዋውቅ እንደቆየ አስረድቷል። ይሁንና በድንገት ይህም ሆቴል ውሉን ሰርዣለሁ፣ የከፈላችሁትን ገንዘብ ውሰዱ የሚል መልእክት እንደላከላቸውን ገልጿል። ሆቴሉ ያላሳማኝ ምክንያት ውሉን በማፍረሱ ክስ ሊመሰረትበት እንደሚችል የገለጸው ኢያፓ ነገር ግን ህዳር 27 የጠራውን ስብሰባ በአዳራሽ መከልከል ምክንያት ማድረግ አለመቻሉንም አስታውቋል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ መልካም ቆይታ።